ሰላም እንዴት ናችሁ ጋይስ? እዩ ሻንጣዋን ይዛ መጣች። በለው ልብሷን ሶብሻል ማሬ ትንሽ ነው። አሁን እቺ ልብስ አሁን ለስንት ቀን ልትሆንሽ ነው? ወይኔ ግን እዩ ማለት ነው። እኔ ምልሽ እርጉዝ ሆኖ ግን የቤት ሰራተኛ መሆን አይከብድም? እውነት ይከብዳል። አሁን ቤቱን ለማጽዳት እኮ ጉድ ስትይ መጎንበስ ራሱ አልቻልሽም እና እርጉዝ ሆነሽ የቤት ሰራተኛ ሆነሽ ተዘርቂዋለሽ እና ብሩኬ ያው እዩን እንግዲህ እንደ ሚስትም እንደ ቤት ሰራተኛም ቀጥሯታል ማለት ነው። የቤት ሰራተኛ ለመሆን እነ ሀይሚ ቤት መታለች። እንግዲህ እንደምታውቁት ሀይሚና ብሩክ ተጣልተዋል ማለት ነውና እዩ ያው የቤት ሰራተኛ ልትሆን ነው ማለት ነው። ለጽዳትና ለምግብ ነው ያመጧት። ምክንያቱም ሀይሚ ከቤት ከወጣች ብሩክ ማን ይሰራለታልና እዩ እንግዲህ ምግብ ልትሰራ ነው ማለት ነው። የብሩኬን ምግብ ቤት ልታጸዳ ምናምን ነው። እሱ ግን ደስተኛ አልሆንም እዩ የቤት ሰራተኛቸው በመሆኗ። ምክንያቱም ድንገት ብትወልድበት ሆስፒታል ምናምን እያለ ደግሞ ሲጀመር ስራ መስራትም አልችልም መጎንበስም አልቻልሽም እናቴ። እና ልብስ አንሶሻል፣ ልብስ አሳንሰሻል። በትልቅ ሻንጣ ነበር ማምጣት ነው። የሀይሚን ልብስ ልለብሽ ባልሆነ ብቻ አንቺ ተንከሲስ። አንድ ቀን የሀይሚን ልብስ ለብሰሽ እንዳላይሽ እሺ። እዛ ቤት የሄድሽዎችን ብቻ ልብስ ይዘሽ ሄድሽ ንቀት ነው። የሀይሚን ልብስ ለመልበስ አስበሽ ነው? ቆይ አንቺ ፈጣሪ ሆይ ትግስቱን ስጠኝ። እና ድራማው እንደቀጠለ ነው። ወይ ጉድ! ደግሞ እዩ መጣች። ፈጣሪ ሆይ ነው ትናንት ራሳችሁ ነው ያመጣችኋት። እና ይሄ ድራማ ሊሄዱበት ነው፣ ገና ይቀጥላል። በለውኔ እኮ ሊያልቅብኝ ነው ብዬ ጨንቆኝ ነበረ። አይ ተመስገን እንኳን አላለቀ። በምንም ፈተፍታለን እንዴ ምሽታችን። ዛሬማ እዩ ኮሜዲ ነው የሆነችው ጋይስ፣ ኮሜዲ ነው የሆነችው በፈጣሪ ስም። አሁን ይሄንም እንግዲህ እውነት ነው ብሎ የሚያምን ሰው እኮ አይጠፋም። ፈጣሪ አንቺ መንገድ ላይ ልጅሽን ብትወጁ ምን ልትሆይ ነው? ለድራማ ብለሽ ከቡታጅራ አዲስ አበባ የመጣሽው? እግዚኦ ማረና፣ እግዚኦ ዶላር አብረሽና ሩታ በልጃቸው። እቺ ደግሞ እርጉዝ ሆና ደፋ ቀና ትላለች ለቪዲዮ ብላ። ፈጣሪ ሆይ ልብስ አሳንሰሻል። የሀይሚ ልብስ ልለብሽ ነው ወይ? ግዛላት ብሩ። አንተ ለሀይሚ ቤት ገዝተ ለውሽማህ መቼስ ልብስ መግዛት አያቅተም ብዬ አስባለሁ። እና ወደ ድራማው እንሂድ እስኪ፣ ወደ ድራማው እንሂድ። እዩ የመጣሽው የቤት ሰራተኛ አልሶኝ ነው? ወይኔ ብሩክ በጣም ይገርማል። አንተ ቤትህን ማን አሳይቷት ነው ግን የመጣችው? ሎኬሽን አላክላትን ነው? በጂፒኤስ እያየች ነበረ። በለው ማንም ሳያሳየን ነው ድንገት ቤት ዘዋለች። ውይ በጣም ደንግጣል። ደግሞ ደንግጣል። ውይ ባለፈው ራሱ እኮ ማለት ነው ያንን ያንገት ሀብል ስታስርልህ እኮ አታውቅም ነበር፣ ምንም አታውቅም ነበር። ፍፄ ነው የነገራት። ከዛ በኋላ ከሙሽዬ ቤት ፕሮግራም አዘጋጅታ ከዛ ሰርፕራይዝ አርጋ ሀብል አሰረችል። ያኔ ሁሉ አታውቅም ነበር። ዛሬ ደግሞ ምንም ሳታውቀዩ ቤት መጣች። በለው ውይ ብሩክ ሄራ አሁንስ እንደው ምን ይሻላል ግን? አራት ዋሹታው በዚህ ልኩ ሸተኛ ጅል ነው እንደምን መስላችሁ? ፈጣሪ ሆይ እሺ። አሁን እንግዲህ እውነት መስሏችሁ ጭጭጭጭጭ ሃይሚን ትሳደባላችሁ፣ ብሩክ ትሳደባላችሁ። አትንጫጩ በቃ ይሄዱበት ነው። እኔ ሃይሚ እንድታለቅስ አልፈልግም እንጂ ሄዱ፣ ስሩ፣ ጎበዝ፣ በወጣትነታችሁ ስሩ። የምሬ ነው፣ ስሩ በወጣትነታችሁ እና ማለት ነው። አረ ቡራ አንተ ትናንት አምጥታት ነው እንዲህ ሀይሚ የተናደደችው። እውነት እዩን መኪና ውስጥ ጋቢና ውስጥ ሰቅላት። እንደውም ብቻ ትናንትና ጋቢናውን አስለቅቃት ነው የተናደደችው። ልብሴን ይዤ እወጣለሁ ያለች ጋቢና ሀይሚ ነበረ። አሁን እዩን አስቀመጥከው፣ ምክንያቱም እርጉዝ ስለሆነች እዩ ከፊት ትሆን አንቺ ከኋላ ሆኝ ብልሃት ነው አይደል? ትናንት ሀይሚ የተናደደችው በጣም ተናዳ ነበረ። እዩ ከካሜራ ጀርባ ነበረች እና ዛሬ ካሜራ ራሷ አላቅም ነበረ። እንዴት መጣች? ቤቱን እንዴት አወቀች? ቆይ ብሩክ አንተ ምንም አታውቅም፣ ጓደኞችም አልነገሯትም። ካሜራ ራሷ፣ ስልኩ ሪከርዱ የራሷ፣ ሁሉ ነገር የራሷ። ከዛ ቀጥ ብላ ቤት መጣች። በለው አዲስ አበባ ምንም ነገር ፈልጊ። ኧረ እባክሽ ፈልገሽ አያቅተሽም? እውነትሽን ነው እንዴ? አያቅተሽም ፈልገሽ? ኦ ማይ ጋድ በጣም ጎበዝ ነሽ አንቺ። ታዲያ ፈልገሽ ማያቅተሽ ከሆነ ለምንድን ነው አውሮፓ ካናዳ ማትሄጂው? ዝም ብለሽ ቀጥ ብለሽ እንዲሁ ማለት ነው እየሄድሽ የምታውቂ ከሆነ ሁሉንም ቦታ ምንም ነገር ማድረግ የምትችይ ከሆነ ለምንድን ነው እንደዚህ ክብርሽን ጥለሽ የምትሰሪ? ለዶላር ብለሽ እስቲ ዶላርን ፈልጊልን፣ ብር የሚባለውን ነገር ፈልጊልን። እኛም ሀገራችን እንግባ። ምንም ነገር ፈልገሽ የማታጭ ከሆነ ጎበዝ አስማተኛ ከሆንሽ እባክሽ አሳይን። ብር የት ነው ያለ ዶላር? ማዳም እየጮኸችብኝ እየሰሩ ነው። እባክሽ ሹክ በይኝ ሀቤብቴ። እና ማለት ነው አንቺ ማናስ እኔ ይላ አልፈርድባትም። ያው ብሩክ እንድታውን ነው ነገራት። ባለፈው የቀለበቱ ፕሮግራም ሳስታውሳለች። የሀብሉ ማለት ነው ሀብሉን ያሰረችለት ራሱ ብሩክ እንዲበይ ብሏት ነውና
ዛሬ ደግሞ እዩ ሳተተብላ ብሩክ ቤት ሄደሽ ማለት ነው። አሁን ብዙዎቻችሁ እዩን ተሳደባላችሁ። እዩን አተሳደቡ ጋይስ። ዋናው ድራማ አጠንጣኙ ብሩክ ነው። ብሩክ ነው ዋናው የሚያዞረው ማለት ነው። ነይ ብሎ ባይልካት ሎኬሽን ባይልካት ከዛ ደግሞ ቤቱ አስገብቶ ከዛ በሩን ዘግቶ ወደ ውጭ በሩን ዘግቶ መኪናውን ይዞ ሄደ። እዩ ዘበኛ ትሆናለች፣ ቤት እየጠበቀችለት ማለት ነው። ቤቱን ትጠብቅለታለች። ከዛ ብሩክ ውጭ ወጥቶ አስቤዛ ይዞ ይመጣል። በቃ ባልና ሚስት ሆነው ይኖራሉ ማለት ነው። እና ድራማው በጣም እየጣፈጠ ነው። በለው አዲስ አበባ ድረስ ይዛችኋት መጣችሁ። እሷ ካልመጣች እኮ ድራማው አይጣፍጥም። እኔ እኮ ሊታረቁ ነው፣ ድራማው ለ2 ወር ሊቋረጥ ነው ብዬ ነበር። እና ሳታስቡት እንዳትወልድባችሁ እና ደግሞ ሀይሚ ደግሞ ለእሷ ገንፎና አጥሚት ልትሰራ ነው አሁን። ኧረ እንዲሁ ሀይሚዬ፣ ኧረ እንዲሁ እኮ ተታምልሽ ምን ይሻለኛል? ዛሬ እኔ ታርቀው ይመጣሉ ብዬ ነበር ያሰብኩት። እና አሁን እዩ እንግዲህ እዚህ ጋር ለድራማ መጣች። ድንገት ብትወልድ አሁን ሀይሚ ለእሷ አጥሚትና ገንፎ እያለች ደግሞ ትንቆጥቆጥ እንዴ? እዛው እናቷ ታድርሳት እንጂ። እና እዩ እንዴት ድራማ ካልሆነ ማለት ነው፣ ድራማ ካልሆነ እዩ እንዴት ነው የብሩክን ቤት አውቃ የምትሄደው? እንዴት ሆኖ ማን አሳያት? እንዴት ሄደች? ብሩክ ደግሞ በር ስታንኳኳ ቤት ነበረ። ከዛ በሩን ከፈተላት። እንዴት መጣሽ? እንዴት አወቅሽው? አቤት ውሸት! እኔ ደግሞ ምንም ነገር ባውቅ ፈልጌ አላጣም አላለችም። ኧረ እባክሽ የምርሽን ነው እንዴ? እኔ ውድ የኔ አስማተኛ እቃ ቤቱ ልታጽጅ ነው መጣሽ? አሁን እንደዚህ አርግዘሽ ቤት ሰራተኛ መሆን ግን አይከብድም? አረ ይከብዳል። መጎንበስ እቃ ማንሳ ሁሉ አቅቶሻል እኮ ደርሰሻል እኮ ውዴ። መንገድ ላይ ብትወልጂውስ? ልጅ እኮ ያለው ከፈጣሪ የሚሰጥ ውድ ስጦታሽን እንዲሞልት ፈረድሽበት። በቃ በፀሐይና በሀሩር ማለት ነው፣ በጸብና በጭቅጭቅ። እኔ እኮ የልጅ ምን አይነት ልጅ እንደሚሆን ሲወለድ ያሰብኩት የእዩ ልጅ ማለት ነው። የእዩ ልጅ 2 ምላስ 2 ጆሮ 2 አይን ያለው ነው የሚሆን፣ እርግጠኛ ነኝ። እንዲህ መከራውን አበላችሁ እኮ በነገር። ብሩኬ ደግሞ ውጭልኝ ቤቱ ድረስ ሰተታርጎ እየመራ ወደ ውስጥ እያስገባ ውጭልኝ ይላል። መጀመሪያ አንተ እኮ ማለት ውጭልኝ በኋላ ከምትል አለማስገባት ትችላለህ እኮ። በር ላይ በሩን መዝጋት እሷ እንደሆነ ስታውቅ ማናገርም የለም። ዝግት አድርገህ ቁጭ ማለት እየቻልክ አስገብተህ ወደ ኋላ እየወተትክ ውጭልኝ ትላለህ እንዴ? እየሄደ ፊት ለፊት እያስከተለ ውጭልኝ። ከዛ ደግሞ ቤቱን ትቶላት ወጣ። ምን አገባት እሷማ? አንተ ቤት ክራይ ክፈልለት፣ እሷ ትኖርበታለች። ኧረ ድራማችሁ ግን አይነፋም ሳይሆን ይነፋል። ዛሬማ ተመችቶኛል። እዩ ኮሜዲን የሆነችብን ኮሜዲ ጸጉር ተንጨባሯል። ከልጅ ጋር እንኖራለን። ቤቱ ደግሞ እንዴት ሲያስጠላ! አንቺ ፎከታ ማለት ነው። የአንቺ ቤት እኮ የኔ እኮ ማለት ነው በጭቃ የተሰራ መደብ ምናምን ላይ ተቀምጠሽ ነው እንትን ብለሽ ልብስሽንም ቀያይሪ። አሁን እችን ትንሽዬ ልብስ ይዘሽ የመጣሽ የሀይሚን ልብስ ለመልበስ አስበሽ ነው? ምን አስበሽ ነው? ቆይ ሀይሚን ደግሞ እንድነኪያት አትፈልግም አንቺ አናታ ማለት ነው። የሆንሽ ማስጠሊያ ነገር ድራማ ነው። እኔ እኮ እውነት መስሎኝ ደግሞ እየተሳደቡ ኩተቷን ስብስቤ ይልክላታለሁ። አሁን እንግዲህ በእልህ ደግሞ ሀይሚ ትመለሳለች ማለት ነው። አልሄድም ትላለች እና አዲስ አበባም ሊሄዱበት ነው። ይሄ ድራማ አዲስ አበባም ይቀጥላል። ተመችቶናል። ሀይሚን ክብሯን ዝቅ የሚያደርግ ፓርት አትስጧት። በቃ እኔ አስተያየት ይሄ ነው። ድራማ ሰሩ እንደፈለጋችሁ። እዩ ራሷን አንድ አዋርዳለች። ሀይሚን ግን አታስለቅሷት። ክብር የሚያስጥል እንትን አትስጧት፣ ካራክተር አትስጧት። ኃይለኛ ቦክሰኛ፣ ተሳዳቢ፣ ከዛ ደግሞ በቃ ነብር የሆነ ካራክተር እንድሰጧት ነው የምፈልገው እንጂ የሚያለቅስ ካራክተር፣ ሚሽለጠለጥ ሚለምን ወንድን ካራክተር አትስጧት ላይ ካላስ። ከዛ ውጭ እንደፈለጋችሁ ሂዱበት፣ ምንም አስተያየት አንሰጥም። ሂዱበት፣ መቼም ወጣት ናችሁ፣ ስሩ ካላስ።